ሙስሊም ሆናችሁ መሻይኾች ወጥተው በተናገሩት ላይ መሻይኾችን ሙልጭ ያረጋችሁ የተሳደባችሁ አህመድ መሐመድ የምትባሉ አላህን ልትፈሩ ይገባል ሱብሃነሁ ወተዓላ። ያንን ኡስታዝ ባትወዱት እንኳን ሐሳቡ ትክክል መሆኑን እንደ ሸሪዓ ታውቃላችሁ። አላሁ ረቡል ዒዛ ሱብሃነሁ ወተዓላ ፈሐሻትን ከባኢርን ወንጀልን የሚያስፋፉን ሰዎች የጀሃነም ማገዶ እንደሚሆኑ ተናግሯል ቁርአን ላይ አላህ ሱብሃነሁ ወተዓላ። ጠጋ የሚለው ቃል የመጣው ታውቃላችሁ ድንበር ኃላፊዎችን ሼምለስን ኖርማል ለምን ሼም ይሰማሃል? በምንም ነገር ሼም አይሰማህ። የፈለከውን ነገር እንደፈለክ አድርግ። እንደዚህ አይነት አስተዳደግ አላደኩም እኔ። እንደ ሸሪዓ ብቻ ሳይሆን እያወራህ ያለሁት እንደ ባህል እንደዚህ አላደኩም እኔ። ሼምነስ የሰው ልጅ ክብሩ ነው። ነውር ነገሮች ታዲያ እንደዚህማ ከሆነ እኮ ቤት ውስጥ የሚደረገው በሙሉ ኦኬ፣ በድብቅ የሚደረገው በሙሉ አደባባይ ላይ እየወጣ እየተደረገ ነው። ከእንደገና ደግሞ ግብረ ሰዶምን ደግፎ ሽልማት የሚሸለምበት ቦታ ላይ ተመጣና አየ። ይሄንን ያቋቋሙ ሰዎች፣ ይሄንን ነገር ያዘጋጁ ሰዎች ዲፕ ስታዲ በዚህ ነገር ላይ ሊያረጉ አይገባም? ለህብረተሰቡ ምን ነው የምናስተላልፈው ብለው ላይ አይገባም? ኢትዮጵያ ላይ እኮ ብዙ የተማሩ ጂኒየስ ሰዎች አሉ። ስለ ሃይማኖት አይደለም እያወራ ያለሁት። አሁንም ኢትዮጵያ ላይ የተማሩ ፒኤችዲ ማስትሬት ያላቸው ጂኒየሶች አሉ። እነዛን ሁሉ ጋርቤጅ ውስጥ ሰው ይከታል። መማር ምንም ዕውቀትን ምንም እንደማይጠቅም አድርጎ የሰው ልጅ ይናገራል። እነዚህ ሰዎች ለሰው ልጅ ስንትን ስራ የሰሩ ናቸው። ዛሬ ዓለም የት የደረሰችው እኮ በዕውቀት እኮ ነው፣ በትምህርት እኮ ነው። እንዴት ታዳጊ ነው ትውልድ ድድብናን የሚያስተምርን ነገር ሰው ልጅ ከፍ አድርጎ ያሳያል። ኢትዮጵያ ላይ እኛ ከኢትዮጵያ እኮ ገና ብዙ የሚያስፈልግን ነገር አለ። ብዙ ህዝብ እንዲማር እንፈልጋለን። ብዙ ህዝብ ዓለም የት ደርሷል? ኢትዮጵያ ላይ ያለን ወጣትን ድድብናን የሚያስፋፋ ነገር በአደባባይ ላይ ወጥቶ ሲደረግ ዝም ይባላል። ሮንግ ነው። እንዳደግንበት ባህል እንዳደግንበት ነውር እየተባለን ነውር እናቴ ልጅ ሆኜ ነውር ያለችኝ ነገር ዛሬም ነውር ነው። እንደ ሃይማኖታችንም ነውር ነው። እንደ ሸሪዓም ነውር ነው። እንደ አስተዳደጋችንም ነውር ነው። በእስልምናም ነውር ነው። በክርስትናም ነውር ነው። ነውርን እንዴት አንድ ሰው አይ ኖርማል ማንንም ሰው አትፍራ፣ ሼም አይሰማህ፣ ማድረግ የፈለከውን ነገር አርግ፣ እንደዚህ አይነት የሚል በእስልምና ማስተምሮ የለም፣ በክርስትና ማስተምሮ የለም። የፈለገውን ነገር የሰው ልጅ ማድረግ አይችልም። እዚህ ተወልደን ያደግንበት ሀገር ላይ የፈለከውን ነገር አድርግ አይባል። እዚህ እንኳን ካናዳ ላይ የፈለከውን ነገር ማድረግ አትችልም። ህግ አለ። የሰማይ የምድርን ባለቤት ህግ የሰው ልጅ ባያከብር ተወልዶ ያደገበትን ህግ አለ። ነውር የሚባል ነገር አለ። የፈለከውን አርግ። ሃይማኖት ያለው ሰው ሙስሊምም ይሁን ሙስሊምም ይሁን ሃይማኖት ያለው ሰው እንዴት የፈለከውን ነገር አርግ ይላል?